ሰበር ዜና አመሻሽ ላይ የተሰማ አስደንጋጭና አስለቃሽ ዜና። ኤርሜላ በአብርሽ ምክንያት ራሷን ለመግደል የራስ በራስ ማጥፋት ህይወቷን ለማጥፋት ሙከራ ማድረጓን ተሰማ። ይህንን የሰሙ ቡዜና ዳኒ የሚባሉ አካል ሩጦም በመሄድ በር በማንኳኳት በሯም ገንጥሎ በመግባት ራሷን እንዳተረፏት ተናግሯል። በመቀጠልም ቡዜ የምትባል ግለሰው እንዴት እንደዚህ ታደርጊያለሽ? እኔ ብዙ ነገር መክሬሽ ብዙ ነገር አውርቼሽ እንዴትስ ራስሽን ለማጥፋት ወይም ራስሽን ለመጉዳት ትሞክሪያለሽ? አቶ ዳኒም በሰዎች ህይወት ጣልቃ መግባቱን ይታወቃል። ሁሌም የራሱ ህይወት ሳይሆን የሰዎች ህይወት እየበጠበጠ እንደሚኖር ይናቃለን። እሱም ሩጦ በመሄድ መናገር ያለበቱ ነገር ተናግሯል። አብርሽንም አስደንግጦ ጠርቶት እንደመጣ ተሰምቷል። ነገር ግን ከአብርሽ ጥልቅ ፍቅርና ጥልቅ ውዴታ ያላቷ ኤርሜላ በማልቀስ ብሶቷን ገልጣለች። ነገር ግን እኔ ሰሞኑ እንደዛ ከሱ ለመራቅ ብወስንም ባወራም ከሱ መራቅም ሆነ መለየት አልቻልኩም፣ አቅቶኛል፣ እባክሽ ቡዜ እርጅኝ በማለትም ተሰምታለች። ነገር ግን ራሷ ልታጠፋ ነው የተባለችው ግለሰብ ምንም ነገር የሆነች እንደማትመስል ብዙዎቻችን አይተን ፈርደናል። ከማልቀስ ውጪ ምንም ጉዳት የደረሰባት አይነት ሰው እንዳልሆነች እያየናት ነው። ነገር ግን እነሱ አካብዶና ሰውን አስደነግጦ በጣም ራሷ ጎታለች። ምግብ አትበላም፣ ውሃ አትጠጣም፣ ያለሱ ማሰብ አልቻለችም በማለት ቡዜም የምትባል ሴትዮ ለወንድሟ ፍቅሯን ተቀበላት፣ መራቅም ካለብህ በእንደዚህ ሁኔታ አይደለም ልጅቷን መራቅ ያለብህ በማለት በቁጣ መንፈስ ተናግራለች። የቡዝዬ ሀሳብ ግልጽ እንደሆነ እስከ መጨረሻው ለማዳመጥ ሞክሩ። አዳዲስ መረጃዎችም አሉ። ቪዲዮ እስከ መጨረሻ ፍጻሜ ለመከታተል ሞክሩ። ሀሳቡ ዜናው አላለቀም፣ እንመለሳለን። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና እየተከበራችሁ ሰላም ብያለሁ። ሰላማችሁ በዚህ ይበልልኝ። እንዴት ናችሁ? ደህና ናችሁ? አለሁላችሁ። አልሐምዱሊላህ። መተና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ቪዲዮ ለመከታተል ሞክሩ። እንግዲህ ራሷ ልታጠፋ ነው የተባለችው ኤርሜላ ግለሰብ በዚህ ሁኔታ ነው ያለችው። እንግዲህ ማልቀስን ራስን ማጥፋት ምን እንዳገናኘው አላቅም። ብዙዎች ሲያለቅሱ እናያለን። አው ፍቅረኛዋ ነው ብዙ ነገር አሳልፎ በሁለት ቀን ወይም በአንድ ቀን አረሳሽውም እንዴት ታለቅሻለሽ ማለት አለባቸውም ብዬ አላስብም። ምክንያቱም ይህን ውሳኔም የወሰነችው ደግሞ እውነት አብርሽን ከልቧ አውጥታ ወይም ለመራቅ ፈልጋ ሳይሆን እንደዚህ ስለ ሩታን ትቶ ወደ እኔ ይመጣል የሚለው ነበረ እሷ ጋር የነበረ። ነገር ግን ያ እቅዷ ሳይሳካላት ሲቀር እንግዲህ ከዳኒም ከቡዜም ተመካክሮ ራሴን ላጠፋ ነው ድረሱልኝ ብላ ደውላ እንደተናገረች ነው የተረዳነው ነገር ከነገግራቸው። እንግዲህ እሷ እንደዛ ስትል ቡዜም ሩጣ መጥታለች፣ ዳኒም ሩጦ መጥቷል። ነገር ግን አብርሽንም በሚያስደነግጥ ሁኔታ ጠርቶ አምጥቶታል። ያም ሆነ ይሄ ነገር ግን ዛሬም ቢሆን ጥሏት ነበረ የሄደ። በግድ እያቀፈችው ትቷቸው ሊወጣ ሲል እንግዲህ በግድ እጁን ጎትታ አምጥታ ጥምጥም ብላበት እየሳመችው እያቀፈችው ትገኛለች። ኤርሜላ እንግዲህ ከትላንት ወዲያ አልፈልግህም፣ ህይወትህን ከልጅህ እናት ጋር ቀጥል፣ ከሩታ ጋር ቀጥል ብላው የሄደችው ሴትዮ ዛሬ ያለሱ መኖር አልቻልኩም ብሎ መምጣቱ በጣም ሀሰተኛ የሆነ ነገር ነው እያሳያችሁን ያለው። ማለት ይሄ ለማንም አይጠቅም፣ ለናንተ የሚጠቅማችሁ አይደለም። ይሄ ውሸት የትም አያደርሳችሁም። እናንተ ግን ምናልባት ሩታን ለመጉዳት ወይም ለሩታ ተስፋ ለመስጠት ወይም ሩታ ለምትልሽ ነገር ለመስማት ይሆናል አንቺ ያኝንን ያልሽው። ነገር ግን ካብርሽ ቆርጦልሽ ካብርሽ ጋር ለመለያየት ወስነሽ ሳይሆን የሩታ
ሁኔታ ለማየት ነበረ ማለት ነው። አንደኛ የሩታ ሁኔታ ለማየት ነው። ሁለተኛ አብርሽ ሩታን ትቶ ወደ እኔ ይመጣል የሚለው ይህንን ሳሳየው ወደ እኔ ይመጣል የሚለው ነበር። በሚገርም ሁኔታ ግን ምንም አልመሰለውም። እሱ አሁንም ከአንቺ ጋር ለመኖር ፍላጎት እንደሌለው በግልጽና በግልጽ እያሳየች ነው። የሚገባሽ ከሆነ እንግዲህ አንድ የሚፈልጋችሁ ወንድ ልጅ በዚህ ልክ እንደዚህ ሆናለች ሲሉት ዛሬም ረግጧት ነው የሄደ እንዳያችሁት፣ በሚገርም ሁኔታ ማለት ነው። በሚያሳዝን በሚገርም ሁኔታ ረግጧት ነው የሄደ። እንግዲህ የሚወዳት የሚያፈቅራት የሚፈልጋት አይነት ሰው ቢሆን በትንሹ እንኳን ቁጭ ብሎ ሊያረጋጋት ይችል ነበረ። ገባችሁ? የሆነ ነገር ተስፋ የሚሰጣት ነገር እንኳን ሊናገራት ይችል ነበረ። እንግዲህ የተናገረው ያላት ነገር ግልጽ እና ግልጽ ነው። እነሱም ተስፋ ሲያጡ እንግዲህ 2 ቀን ሰጥተናሃል፣ በ2 ቀን ውሳኔህን አሳውቀኝ ብለዋል ዳኒ ይሄንን ሲል እንግዲህ ከዛ በኋላ ከ2 ቀን በኋላ ወደ እሱ ጠቅልሏል። ሊወስዳት ይሁን አብርሽ አልፈልጋትም ሲለው ምን ሊያረግ ይሁን አላቅም። በጣም ፖሊስ እየመሰለ እንደውም አቅፋ እንትን ስትለው ልቀቂው ብሎ ነው ያስለቀቃት ዳኒ ማለት ነው። በዚህ ልክ ዳኒ ለምንድን ነው ኤርሜላንስ የቀረባት? ለኤርሜላ ሁነት አስቦ ነው ወይ ከአብርሽ ጋር አንድ ላይ ሊሆኑ ይፈልጋል አይፈልግም የሚለው ለእናንተ ጥያቄ አስቀምጫለሁ። ኮመንት ላይ አስቀምጡልኝ። ወዳቸዋለሁ፣ አክብራቸዋለሁ ውድ ቤተሰቦቼ። ባይ ባይ። ላይክ ሼር ማድረጋችሁ